ድንገተኛ ሞት አላህ ይጠብቀን። በሰላም ቆመን ሄደን ተንቀሳቅሰን አስክሬናችን ሲላክ እንደዚህ ልብ የሚሰብር የለም። በተለይ ለእናት ማለት ነው። ዱባይ ወድቃ የሞተችው እህታችን ነፊሳ አላህ ስብሐነ ወተዓላ ይዘንላት፣ አላህ ይርሐማት። እህቶቼ ወጥቶ ከመቅረት ይጠብቃችሁ። ይህን ሰሞን የምንሰማው ነገር በጣም ከባድ ነው። እንግዲህ አስክሬኗን ወደ ሀገር ለመላክ ርብርብ ላይ ይገኛሉ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም፣ እንዴት ናችሁ? በያላችሁበት የዓለም ክፍል ሰላማችሁ ብዝት ይበል። እህቶቼ ለዚች ለአጭር ህይወት አንባላ፣ እስኪ እንዋደድ። ምክንያቱም የሰው ልጅ እያያችሁት ነው፣ ማታ ታይቶ ጧት የማይታይበት ጊዜ ላይ ደርሰናል። እህታችን ነፊሳ ስራ ገብታ እንግዲህ ትናንትና ቪዲዮ ሰርችላችኋለሁ። ዛሬ ደግሞ እጅግ የሚያሳዝኑ መረጃዎች እየወጡ ነው ስለሷ ማለት ነው። ጥንቃቄ እንድታደርጉ ሰበቡንም እንድታደርሱ ነው። በተለይ እህቶቼ መሄድ የምትችሉ ኢቃማ ያላችሁ ዛሬ ነገ አትበሉ። ወላሂ ህይወት አጭር ነው። ሀታ ኢቃማ ራሱ ባይኖራችሁ ማለት ነው ሂዶ ቤተሰብን እንደማየት ነገር የለም። በተለይ ረጅም ዓመት የቆያችሁ ወላሂ መቼ እንደምንሄድ መቼ ከዱንያ ላይ እንትናችን እንደሚቆረጥ አናቅም። እና ይቺ እህታችን እንግዲህ ሽንት ቤት ውስጥ ቁጭ ብላ ነው እንደዚህ ወደ በግንባሯ ነው የወደቀችው ነው እየተባለ ያለው። እንግዲህ ወደ ግንባሯ አካባቢ እንደዚህ ደም እንደፈሰሳት ምናምን ነው አስክሬኑን ያዩት እነ መሲ እያወሩ ያሉት። ወላሂ ግራ የሚያጋባ ለማመን ሁላ የሚከብድ ነው። በእርግጥ በየትኛይቱም ቅጽበት በየትኛይቱም ሴኮንድ የሰው ልጅ ቀደሩ ከደረሰ አዘሉ ከመጣ እንቅፋትም ትንታም ይገለዋል። ይሄ ሀቅ ነው። ያው የኢማናችን ጉለት ነው። እንዴት ሊሆን ይችላል? ሙስታሂል የሆነ ነገር አለ ወይ? ገለዋትስ ቢሆን መተዋትስ ቢሆን ምናምን እንላለን። የሰው ልጅ እንቅፋትም መቶት የሚሞት አለ። ተኝቶ እንቅልፍ ተኝቶ በዛው ሞቶ የሚገኝም ሰው አለ። ይሄ ያላህ ቀደር ነው። እሱ የሚወስድብን ጥበቡ ነው። ግን እኛ የሰው ልጆች ለማመን ይከብደናል። እና በጣም ነው የምታሳዝነው። መሲም እንግዲህ ቤተሰቦቿ ጋር እንደደወለች እናቷን እንዳናገረች ሙሽራ ላኪልኝ እንዳሏት ምናምን ነው የተናገረችው። ከባድ ነው ለእናት ለ7 ዓመት ሙሉ ልጇን በናፍቆት ተንገብግባ አያታለሁ ከዛሬ ከነገብ ላይ እየጠበቀች አስክሬን ሲላክ ምን ያክል ያማል። መሲ እንደውም ምን እንዳለች ታውቃላችሁ? እናት ትሙት አይባልም እንጂ ከልጅቱ በፊት እናቷ ሞታ ቢሆን ብዬ ተመኘሁ ስልኩ ላይ ስታለቅስብኛለች ማለት ነው። የእሷ ደግሞ የነፊሳ አሟሟት ከሞቷ አሟሟቷ በጣም ወላሂ እያንዳንዳችን ውስጣችንን የሚሰረስረን አስባችሁታል? በቅርቡ ነው አሉ ኒካ ያሰረችው። ኢቃማ መኖሪያ ፈቃድ ዱባይ ላይ ልትኖር ህጋዊ ሆና ልትኖር ኢቃማ ካወጣች ገና 9 ቀኗ ነው አሉ። ስራ ከገባች ደግሞ ገና 8 ቀኗ ነው። አስባችሁታል? ቲክቶክ ላይ ደግሞ አሁን አካውንቷን እንትን ብለውት ይችናት የሞተችው ብለው ፖስት አድርገውት መጀመሪያ ሳየው 1000 ምናምን ፎሎ ነበር ያለው። ሱብሃንአላህ። አሁን ከሞተች በኋላ ይሄ ነው አካውንቷ ከተባለ በኋላ ወደ 2000 ምናምን አስገብተውታል። አስቡት እንግዲህ የኛ ሰው ግን አይገርምም? በተለይ እንደዚህ ሙዚቃ የሆነ ነገር ሲኖር እንደዚህ ባታሰራጩት መልካም ነው ብዬ አስባለሁ። ወላሂ በጣም ነው የምታሳዝነው። ገና ልጅ ናት። በቃ የሆነ እንደከፋት የሆነ ፖስት ያደረገችው ነገር ምናምን የሆነ ውስጧ እንደነገራት ምናምን የሚያሳይ ነገር ነው እዛ ጋር የፖስተችው ማለት ነው። እና በጣም ነው የምታሳዝነው። ወጥቶ ከመቅረት አላህ ይጠብቀን። ወላሂ ከባድ ነው። ይሄን ሰሞን በተለይ የምንሰማው ነገር እጅግ በጣም የሚያሳዝን ነው። ወላሂ ተስፋ የሚያስቆርጥ ነው። ወደ ራሳችን እንድንመለስ የሆነ ያንዱ እንትን ያነቃናል ብዬ አስባለሁ። እና እንግዲህ አስክሬኗም በቅርቡ ወደ ኢትዮጵያ እንደሚላክ ፕሮሰሶችን እየጨረሱ እንደሆነ በጣም ሰው እንደተባበራት ሀታ የዱባዮች ፖሊሶች በጣም እንዳዘኑ አረቧ ራሱን ግብግብ እንዳለች ምናምን ነው እየተነገረ ያለው። ግን አሁንም የብዙ ሰው ጥያቄ አሟሟቷ በቃ ሰርፕራይዝ ነው የሆነው። ሰው
ማለት የሆነ ብዙ ነገር እንዳስቡ አድርገዋል። ግን ደግሞ ቀደር ከሆነ በእንቅፋትም ልንሞት እንችላለን፣ ትንብሎም ልንሞት እንችላለን። ወላይ እህቶቼ እኛ ስደት ላይ ያለን እህቶች አንድ ሞት አንሞትም፣ 2-3 ሞት ነው። አስባችሁታል? ብዙ ተስፋ አለማ አቅዳ ህጋዊ ሆና ዱንያ ላይ ዱባይ ላይ ልትኖር ነበር። ግን ወሰዳት። ቀኑ ነውና ቀኗ ነውና አላህ ወሰዳት። አላህ ይዘንላት፣ አላህ ይርሃማት። ሁላችንንም ከድንገተኛ ሞት አላህ ይጠብቀን። ራሳችሁን ጠብቁ እህቶቼ። በጣም የሚያሳዝን ነገር ነው እየሰማን ያለ ነው። ብዙ እህቶች ወንድሞች እየሞቱ ነው። ይህን ሰሞን የሚሰማው ዜናው ላይ ይሰቀጥጣል። ወደ 8 አስክሬን ነው ዱባይ ላይ ራሱ አሁን በረዶ ቤት ያሉት። የእሷ እንደውም በፍጥነት ሰው ስላላት ምናምን እንደዚህ በ4-5 ቀን እንትን ሊላት ችሏል። ጠያቂ የሌላቸው ማንነታቸው የማይታወቅ የብዙ ኢትዮጵያኖች አስክሬን በረዶ ቤት እንዳለ ነው እየተናገረች ያለችው ማለት ነው። ሀቂቃ ቆመን መጥተን አስክሬናችን ሲላክ በጣም ከባድ ነው ለእናት፣ በተለይ ለእናት በጣም ያሳዝናል። እንደተንከራተትን፣ እንደለፋን፣ እንደደከም ወላሂ ለነገ የሚባል ተስፋ እኔ ከአሁኑ ሰዓት ጀምሬ ትቻለሁ። ማለት ይሄን አርጌ ይሄ እንዲህ ብዬ እቅድ ምናምን በቃ የዕለቱን እንኖር፣ የዕለቱን እንኖር። በሆነ ባልሆነው ሰውን አንዞልም። በቃ መልካም ነገሮችን ሰርተን እንለፍ። ለዚች ለጥቂት ቀናት፣ ለዚች ለአጭር ጊዜ እርስ በርሳችን አንባላ። አንዱ በአንዱ ላይ ተንኮል፣ ክፋት። በተለይ ስደት ላይ ያለን እህቶች እንተዛዘን እህቶቼ። እሷንም አላህ ይርሃማት የኔ እናት፣ ገና ልጅ ናት። ቲክቶክ ላይ ቪዲዮዋን አይቼው ያው ዝጋ ቪዲዮዋን ማስገባት ስላልፈለግኩ ነው። እሱ ይዘንላት፣ ቤተሰቦቿንም አላህ ይሶብራቸው፣ እሷንም አላህ ያጽናት። የወሎ ልጅ ናት በነገራችን ላይ። የኔ ከርታታ ድፍት ብላ ቀረች መዳም ሽንት ቤት ውስጥ። በጣም ነው የምታሳዝነው። አንዳንዴ ወልዶ መውለድ ጥሩ ነው። እሷ ግን ገና በቅርቡ ነው እኔ ከራሱ ያሰረችው። አልወለደች፣ ህይወትን አልኖረች። አስባችሁታል? ኢቃማ ባወጣች በ9 ቀኗ፣ ስራ በገባች በ8 ቀኗ ድፍት አለች። አጉል ተስፋ፣ አጉል ህልም። በቃ እኔ እንጃ። አላህ ይዘንላት፣ አላህ ይሶብራቸው ለቤተሰቦቿ። ውድ እህቶቼ ዱአ አድርጉ። በሁላችሁም በራሳችሁ እምነት ጠንካራ ሁኑ። ሁሉም ጠፊ ነው፣ ሁሉም ቀሪ ነው። ስራችንና ስራችን ብቻ ነው የሚያዋጣን። እሱ ይዘንልን፣ እንደተንከራተትን በሰው ሀገር እንዳንቀር። ከእንደዚህ አይነት አደጋ ላይ ይጠብቀን። ወዳችኋለሁ። መልካም ጊዜ፣ መልካሙን ሁሉ እመኝላችኋለሁ።